ዛሬ የሴቶች ቀን ነው። የቲክቶክ ኮሜንቶች ስር ስዞር ነብዩ መሐመድ ነብዩ መሐመድ ነብዩ መሐመድ ይላል። እንግዲያውስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሴት ልጅ ሊሰጥ የሚገባውን ክብር ሲገልጹ የተናገሩትን ላጋራችሁ። አንድ ሰሃቢ ወደ እሳቸው ጠጋ ብሎ አንቱ የአላህ መልእክተኛ ሆይ የአንዳችን ሚስት በሱ በወንዱ ላይ ያላት መብት ምንድነው በማለት ጠየቃቸው። እሳቸውም ስታበላ ልታበላት፣ ስትለብስም ልታለብሳት፣ ፊቷን ላትመታት፣ ላታዋርዳት፣ ላታኮርፋትም ጭምር ነው አሉት። ከዚህ ባሻገር ነብዩ መሐመድ የተከበረ ቢሆን እንጂ ሴትን አያከብርም፣ የተዋረደ ቢሆን እንጂ ሴትን ልጅ አያዋርድም ሲሉ ለሴት ልጅ ሊሰጥ የሚገባውን ክብር አስረግጠው ተናግረዋል። ሌላ አንድን ጨምር ካልም አንድ ጮክ ያለ ንግግር አለቻቸው። እሱም ከሙእሚኖች መካከል የተሟላው ሙእሚን በስነ ምግባሩ ጥሩና ለሚስቱ ገራገር የሆነው ነው ይላል። ይህ እንግዲህ ሴት ልጅ ምን ያህል ክብር እንደሚገባት ትልቅ ማሳያ ነው። ሙእሚን ነኝ ብትልም ጥሩ ስነ ምግባር አለኝ ብትልም ሴትን ልጅ ግን የማታከብር ከሆነ ሙሉ ሙእሚን አይደለም። የተከበረ ሰው ከሆነ ነው እንጂ ሴትን ልጅ አያከብርም። የተዋረደ ቢሆን እንጂ ሴትን ልጅ አያዋርድም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለቁርአን ማታስተባብር ካልሆነ ስለ ቁርአን ሲነሳ ደም የማይቆም ከሆነ ቁርአን ለዓለም ህዝቦች እንዲደርስ ማታስብ ከሆነ እንዴት ሰዎች ይደራሉ? እኛ ምን ብለን ነው ተአምሩን ቁርአን የምናወራው? አንድ ሕፃን ልጅ 612 ገልጽ አፈዘ እየተባለ ከዚህ የበለጠ ተአምር አለ? አንድ ደብዳቤ ሁለት ደብዳቤ ገልጽ ማንበብ የማንችል ሰዎች 612 614 114 አንቀጾችን ቁጥሩንም ቦታውንም እያፈዙ ነው ያሉትና ይህ ተአምር በቂያችን ነው። ስለዚህ እኛ በቁርአን ለዓለም መድረስ አለብን። ከዓለም በፊት ከነፍሳችን መጀመር አለብን። ድሮ እስከ 2004 የዳዕዋ ፕሮግራም ድረስ በጣም የሚገርመኝ እሑድ ቀን ወላሂ 6 ሰው 5 ሰው እፎይ መሐመድ የሚለውን ስም ከሙስሊሞች ልብ ላይ ገንጥለን እናወጣለን አለ። የሱ ጓደኛ የነበረው ጉዳይዲያ ደግሞ ሰሞኑ እንደዚህ ብሎ ተናገረ። ስሜ መሐመድ ይባላል። መሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ጉዳይዲያ ማለት እስልምናን በጣም ከመጥራቱ የተነሳ እንደዚህ ብሎ ይናገር ነበር። እስልምና ሃይማኖትን ከምቀበል ታንቄ በሞት ይሻላል ብያለሁ። በሚገርም እኔ ያላልኩት ነገር የለም። በጣም ከራሴ ጋር እልህ እጅጉን ተያይዣለሁ። በጣም ብዙ ጊዜያቶች ውስጥ ማለት ነው። አላህ Subhanahu Wa Ta'ala እስልምናን ወለው ቢረጁሊን ፋሲቅ ቢሆን ያስጠብቀዋል። እስልምናን የሚጠብቅ አላህ Subhanahu Wa Ta'ala ራሱ ነው። ሌላ ማንንም አያስፈልገው። ኢንሻአላህ ቀጣይ ደግሞ እፎይ ራሱ ሰልሞ ስሙን መሐመድ ብሎ እስልምናን በራሱ አንደበት የሚከራከር ይሆናል። ሙሉ ዓለም የሙስሊሞች ይሆናል بإذنillah። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። እሺ ባጭሩ ነቢያቶች አለይሂ ሰላቱ ወሰላም የአላህ ሱብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ሱብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ሱብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም
መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ። ሁላችሁም ስለተጣለባችሁ ኃላፊነትና ያኔ ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነታው በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነትና ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ፣ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነትና አለብን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اغفر لنا وارحمنا وأنت خير الراحمين. اللهم كما جمعتنا في هذا البرنامج فاجمعنا في المستقر الأعلى. اللهم افتح علينا فتحا مبينا. اللهم وفق إخواننا لما تحبه وترضاه. اللهم وفقه لما تحبه وترضاه. اللهم أعنهم على تأدية رسالة. اللهم اقبلهم واقبل منهم يا رب العالمين. اللهم وفقنا لكل ما تحبه وترضاه. أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك كما سألك رسولك عبدك محمد صلى الله عليه وسلم أن توفقنا لخير الدنيا والآخرة. آمين وسلام على المرسلين والحمد لله رب العالمين. አታታሉ አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል፣ ከስድብ አታልፉ። ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባ አቡነ ገብርኤል ይባላሉ። በድፍረት የተናገሩ ሊሰቀሉ ኦልሞስት የተፈረደባቸው ሊሰቀሉ ስል ስድባቸው የተሰደቡ ስድብ አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። ስለዚህ አባታችን ልክ ናቸው። ሻራላትሮ